አሜሪካና የአውሮፓ ህብረት በትግራይ ጫፍ ስለደረሰው ውጥረት አስቸኳይ ስብሰባ ማድረጋቸው ታውቋል። የጥንቅራችን ትኩረት ነው። የህወሓት ጄኔራሎች ከራሳቸው ወገን ከፍተኛ ተቃውሞ ገጥሟቸዋል። ከኤርትራ ጋር ድብቅ ግንኙነት የጀመሩትን ጄኔራሎች ተቃውሞት ፖለቲከኞች መግለጫቸውን እንመለከታለን። ሳውዲ አረቢያ አሰብ ወደብ እንድትቆጣጠር ስምምነት መፈጸሙ ሰምቷል። አስመራ ከሳውዲ ኢትዮጵያ ደግሞ ከእስራኤል ጋር ያደረጉትን ስምምነት እንመለከታለን። ከዚህ ውጪ ጌታቸው ረዳ ብሔራዊ ክህደት ፈጽሞብናል። በደብረጽዮን የሚመራ ህወሓት ያሰሙ አቋም ነው። የደብረጽዮን ቡድን ወደ አዲስ አበባ መጠራታቸውም ሰምቷል። ሌሎችም ወቅታዊ ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ መረጃ ጥንቅራችን በመግቢያችን ላይ ያዳመጣችኋቸውን ጉዳዮች እንደሚከተለው በዝርዝር ይመለከታል። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ አሜሪካና የአውሮፓ ህብረት በትግራይ ጫፍ ስለደረሰው ውጥረት አስቸኳይ ስብሰባ ማድረጋቸው ታውቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በትግራይ ያሽቆለቆለ የመጣውን ሁኔታ መቀልበስ በሚቻልበት ሁኔታ ዙሪያ በኢትዮጵያ ከአሜሪካ፣ ብሪታንያ፣ ጣሊያን፣ ፈረንሳይ፣ ጀርመን እና አውሮፓ ህብረት አምባሳደሮች ጋር ትናንት መወያየታቸውን አስታውቀዋል። ጌታቸው ውይይቱ የፕሪቶሪያ ግጭት ማቆም ስምምነት ባለድርሻዎች ዳግም በትግራይ ጦርነት እንዳይቀሰቀስ ማድረግ ባለባቸው ጥረቶች ዙሪያ ጭምር እንደሆነ በኤክስ ገጻቸው ላይ ገልጸዋል። በትግራይ ዳግም ጦርነት ከተቀሰቀሰ ስውርና ፍራሽ ዓላማ ያላቸው በርካታ የቀጣናው ኃይሎች ሊገቡበት የሚችሉበት እድል እንዳለ ጠቁመዋል። የህወሓት ጄኔራሎች ከራሳቸው ወገን ከፍተኛ ተቃውሞ ገጥሟቸዋል። ከኤርትራ ጋር ድብቅ ግንኙነት የጀመሩትን ጄኔራሎች የተቃወሙት ፖለቲከኞች መግለጫ እንመልከት። የኤርትራና የውጭ አካላት ጣልቃ ገብነት ለመግታት አፋጣኝ እርምጃ መውሰድ ያስፈልጋል ሲሉ በትግራይ ክልል የሚንቀሳቀሱ ፓርቲዎች አሳስበዋል። ፓርቲዎቹ በጦር በመታገዝ የሚደረግ የስልጣን ንጥቂያ ይቁም ሲሉም ተደምጠዋል። ትግራይ ነጻነት ፓርቲ ውናት ባይቶናና አረና ትግራይ በጋራ ባወጡት መግለጫ የህወሓት ካድሬ ጄኔራሎችና አጋሮቻቸው በህገወጥ መንገድ ስልጣን ለመንጠቅ እየሞከሩ ባሉበት ወቅት የክልሉ ሰላምና መረጋጋት ወደ ቀውስ ውስጥ ከተውታል ብለዋል። ፓርቲዎቹ መግለጫቸው ህገወጥ የመፈንቅለ መንግስት ሙከራ መንግስታዊ መዋቅር ከታች እስከ ላይ በማፍረስ ክልሉ ወደ ከፍተኛ አለመረጋጋት አስገብተዋል ያሉ ሲሆን ይህ በግዴለሽነት እየተፈጸመ ያለው የስልጣን ወረራ የተናጠል ተግባር ሳይሆን ከኤርትራ መንግስት ጋር በመቀናጀት የተሰራ ነው ሲሉ አስታውቀዋል። በዚህ መሰረት ዓለም አቀፍ አካላትና ሁሉም የፕሪቶሪያ ስምምነት ተዋንያን በአስቸኳይ ጣልቃ እንዲገቡ እንጠይቃለን ያሉ ሲሆን ተጨማሪ ትርምስን ለመከላከልና አስከፊ ክልላዊ ቀውስን ለመከላከል ሲባል የህግ የበላይነት መከበር አለበት ብለዋል። በመጨረሻም የኤርትራን ጣልቃ ገብነትና የአካባቢውን ሰላምና መረጋጋት የሚጻረሩ የውጭ አካላት ሚና ለመግታት አፋጣኝ እርምጃ መውሰድ ያስፈልጋል ሲሉ ጥሪ አቅርበዋል። ሳውዲ አረቢያ አሰብ ወደብ እንድትቆጣጠር ስምምነት መፈጸሙ ተሰምቷል። ኤርትራና ሳውዲ አረቢያ ከሰሞኑ የተፈራረሙት ስምምነት ምንድነው? አሰብ ወደብን ለሳውዲ አሳልፎ የመስጠቱ የኢሳያስ እቅድ። ሳውዲ አረቢያ እንደ አውሮፓውያን አቆጣጠር 2030 የኢኮኖሚ ስትራቴጂክ እቅዷ አካል በኤርትራ ያላትን ኢንቨስትመንቶች ለማሳደግ ወሰነች ይላሉ የአስመራ ምንጮች። በተለይም የወደብ ልማት አንዱ የእቅዱ ቁልፍ ነው ተብሏል። ስምምነቱ በተለይም በአሰብ ወደብ በግብርናና በማዕድን ቁፋሮ ላይ ያተኮረ ነው። ባለፈው ዓመት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሳውዲው ልዑል አልጋውራሽ መሐመድ ቢን ሳልማን ጋር ተገናኝተው የሁለትዮሽ ግንኙነታቸውን በማሳደግና በቀጣናዊ ጉዳዮች ላይ መክረው ነበር። ውይይቶቹ በግብርና፣ በአሳ ሀብትና በእንስሳት ሀብት ትብብር ላይ ያተኮሩ ሲሆን በእነዚህ ዘርፎች ላይ ያለውን አጋርነት ለማጠናከር ቁርጠኝነትን በማሳየት ላይ ነው። የኤርትራው ፕሬዝዳንት በሪያድ ባደረጉት ጉብኝት ለሻርቅ አላውሳት ጋዜጣ እንደተናገሩት የሳውዲ ኤርትራ አጋርነት በጠንካራ ልማት እቅድ የሚመራ አጠቃላይ ስትራቴጂንና ግልጽ የጊዜ ሰሌዳዎችን ያሳያል። የንግድና ኢንቨስትመንት ግንኙነቶችን በተለይም በጸጥታና በማኑፋክቸሪንግ ኢንዱስትሪዎችን ለማጠናከር ያላቸውን ፍላጎትም ገልጿል የተባለው። ከዚህ በተቃራኒ ኢትዮጵያና እስራኤል ግንኙነታቸውን በይበልጥ ለማጠናከር ያለመ ምክክር ማድረጋቸው ታውቋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳዕር ጋር ተወያይተዋል። በውይይታቸውም በሁለትዮሽ ሀገራዊና የባለ ብዙ ወገን የጋራ ጉዳዮች ላይ መምከራቸውን የውጭ ጉዳይ ሚኒስቴር መረጃ አመላክቷል። በሁለቱ ሀገራት መካከል ለበርካታ ዓመታት የቆየውን የሁለትዮሽ ግንኙነት በይበልጥ ለማጠናከር መስማማታቸውም ነው የተገለጸው። ጌታቸው ረዳ ብሔራዊ ክህደት ፈጽሞብናል። በደብረጽዮን የሚመራው ህወሓት ያሰሙ አቋም ነው። ተገንጣዩ ህወሓት ባወጣው መግለጫ በትግራይ ጸጥታ ኃይሎች የተጀመረው ህገ መንግስታዊና የህግ የበላይነት የማስከበር ንቅናቄም የፕሪቶሪያን ስምምነት ሂደት ያከብራል እንጂ የሚጥስ አይደለም ብለዋል። ሰራዊትና አመራሩ የፕሪቶሪያን ስምምነት በከፈሉት መስዋዕትነት ያመጡ ሲሆን አሁንም ለተግባራዊነቱ እየታገሉ ነው በማለትም ህወሓት የትግራይ ህዝብና ሰራዊት ጊዜያዊ አሰራሩ ተልዕኮ ለመወጣት እንዲችል በአዲስ መልክ ሊዋቀር ይገባል ማለት ወስኗል። ስለዚህ የብሔራዊ ክህደት ቡድን
ቡድን ሲል የገለጸው ጌታቸው ረዳን አንጃ በቀጥታም ሆነ በተዘዋዋሪ በትግራይ ላይ የሶስተኛ ወገን ጣልቃ እንዲገባ ያቀረበው ጥሪ ግልጽ ብሔራዊ ክደትና የፕሪቶሪያን ስምምነት አደጋ ላይ የሚጥል በመሆኑ ፍጹም ተቀባይነት የለውም። ደብረጽዮን የሚመራው ህወሓት ዛሬ ካወጣው መግለጫ በኋላ ወደ አዲስ አበባ እንደሚገባ ይጠበቃል። በአዲስ አበባም ከፌዴራል መንግስት ጋር ምክክር እንደሚደረግ ነው የሚጠበቀው። ህወሓት በአብዛኛው ትግራይ ክልል መፈንቅለ መንግስት መፈጸሙ ተሰምቷል። መቀሌ ከተማ ያለው ሁኔታ ከቁጥጥር ውጪ ሆኗል እየተባለ ነው። ህወሓት በኃይል በመጠቀም ከተማዋን ሙሉ በሙሉ ተቆጣጥሯል የሚሉ ዘገባዎችም እየተሰሙ ናቸው። የከተማዋ ነዋሪዎች በከፍተኛ ድንጋጤ ውስጥ የገቡ ሲሆን ከቤታቸው ለመውጣት እንኳን እየተሳቀቁ ነው። የደብረጽዮን ገብረ ሚካኤል ደጋፊዎች በስፋት በማህበራዊ ሚዲያ ላይ ህወሓት ማለት የትግራይ ህዝብ ነው፣ የትግራይ ህዝብ ማለት ህወሓት ነው የሚሉ ፈክሮችን እያስተጋቡ ነው። ይህ ሁኔታ በከተማ ውስጥ ያለውን ውጥረት የበለጠ አባብሶታል። ተጨማሪም ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የፌዴራል መንግስቱ በአስቸኳይ ጣልቃ እንዲገባና አስፈላጊውን ትብብር እንዲያደርግላቸው ጥሪ አቅርበዋል። ይሁን እንጂ የፌዴራል መንግስቱ እስካሁን ድረስ በጉዳዩ ላይ ይፋዊ ምላሽ አልሰጠም። ከመቀሌ ከተማ አቅራቢያ በምትገኘው አዲግዶም ከተማ በደብረጽዮን ገብረ ሚካኤል በሚመራው የህወሓት ክንፍ ይደገፋሉ የተባሉ የትግራይ ኃይል አባላት በሰላማዊ ሰዎች ላይ ተኩስ ከፍተው 4 ሰዎች ማቁሰላቸው ነዋሪዎችና ተጎጆች ተናግረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በይፋ ኤክስ ገጻቸው ላይ በአዲግዶም ከተማና በመቀሌ አንዳንድ አካባቢዎች የትግራይ ኃይል አዛዦች በሰላማዊ ሰዎች ላይ በወሰዱት እርምጃ በርካቶች መቁሰላቸውን አስፍረዋል። የዓይን እማኞች እንደገለጹት ማክሰኞ ዕለት በአዲግዶም ከተማና አካባቢ በሚገኘው የከንቲባ ጽሕፈት ቤት ነዋሪዎች ሰበስበው የነበረ ሲሆን ታጣቂዎቹ ህዝቡን ለመበተን ተኩስ ከፍተዋል። በአዲግዶም ከተማ የተሰማራውና የከተማውን አስተዳዳሪ የተቆጣጠረው የትግራይ ታጣቂ ኃይል ሰራዊት 44 አባላት መሆናቸውንም ጨምረው ተናግረዋል። የደቡብ ምስራቅ ዞን ርዕሰ መስተዳድር ጸጋዬ ገብረተክለ ከአዲግዶም ከተማ በተጨማሪ ትናንት በስቲያ በሀገረ ሰላም፣ በድጓ ተንቤን፣ በሳምረና በሳሃርቲ ወረዳዎች በደብረጽዮን የሚመራው የህወሓት ክንፍን የሚደግፉ ታጣቂዎች ቁልፍ በመስበር በኃይል የአስተዳደር ቢሮዎችን እንደተቆጣጠሩ ለቢቢሲ አረጋግጠዋል። በአዲግዶም ከተማ የተሰማራውና የከተማውን አስተዳደር የተቆጣጠረው የትግራይ ታጣቂ ኃይል ሰራዊት 44 አባላት መሆናቸውንም ተናግረዋል። ታጣቂዎቹ በአዲግዶም ከንቲባውንና ምክትላቸውን ጨምሮ 7 አመራሮችን አፍነው በጽሕፈት ቤቱ ላይ ተኩስ እንደከፈቱና እስከ አመሻሽ 11 ሰዓት ድረስ ማህተምና ቁልፍ እንዲያስረክቡ በመጠየቅ ግርግር ፈጥረው ነበር ብለዋል። የአዲግዶም ከንቲባም ኢንጂነር አንዶም ወልዱ፣ ምክትል ከንቲባ ወይዘሮ አወት ተወልደ፣ የጸጥታ ኃላፊው አቶ አባዲ፣ የከተማው የህዝብ ግንኙነት ኃላፊ አቶ ይርጋም፣ አቶ አድራ ሊቀመንበርና አቶ እጻይ ከወጣቶች ማህበርና ሌላም ወጣት ታፍነው መወሰዳቸውን ተናግረዋል። በከተማዋ ከፍተኛ ቁጥር ያላቸው ታጣቂ ኃይሎች መሰማራታቸው ህዝቡ ከተለመደው ዕለታዊ እንቅስቃሴ ተገደበው መዋሉንና ከመንጋቱ በፊት ታጣቂዎች ቤት ለቤት በመዞር ሰዎች ሲያድኑና ሲያስሩ እንደነበር ነዋሪዎች መናገራቸውን ቢቢሲ ዘግቧል። አንድ የከተማዋ ነዋሪ ሁኔታውን ሲያስረዳም ከጦርነቱ በኋላ እንዲህ አይነት አስቸጋሪ ሁኔታ ይገጥመናል ብዬ አስቤ አላውቅም ነበር ብለዋል። ተጨማሪም የመንግስት መስሪያ ቤቶች በታጠቁ ሰዎች የተከበቡ ሲሆን የህዝብ አገልግሎት ሳይሰጡ ውለዋል። የመንግስት ሰራተኞች ትናንት ማለዳ እንደተለመደው ወደ ቢሮአቸው ለመግባት ሲሞክሩ በታጣቂዎች መመለሳቸውን ተናግረዋል። በከተማዋ የማህበራዊ ጉዳይ ሰራተኛ የሆኑት አቶ ሹምዬ ገዛይ እንደተናገሩት ቢሮው በታጣቂዎች ተዘግቷል። ትናንት ከባድ ተኩስ ከጠዋቱ 2 ሰዓት ላይ ወደ ስራ ለመግባት ወደ ቢሮ ሂደን ቢሮ በታጣቂዎች ተከቧል። ወደ ቢሮ ለመግባት ቀርቶ በዚያ በኩል ለማለፍ የሚያስፈራ ሁኔታ ነው ያለው ብለዋል። የደቡብ ምስራቅ ዞን ርዕሰ መስተዳድር ጸጋዬ ገብረተክለ እንደተናገሩት በከተማዋ በ50 ሜትር ርቀት ላይ ኬላዎች ተዘጋጅተዋል። ከሰዓት በኋላ በከተማዋ የተፈጸመውን ጥቃትና አፈና ለማውገዝ የተቃውሞ ሰልፍ ለማድረግ የሞከሩ ነዋሪዎች በታጣቂዎች መበተናቸውን ምንጮች ገልጸዋል። ወደ ውጭ ጉዳይ እናምራችሁ። ኢጋድ በደቡብ ሱዳን አስቸኳይ የመሪዎች ጉባኤ አካሂዷል። 43ኛው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ አስቸኳይ የመሪዎች ጉባኤ ተካሂዷል። በበይነ መረብ የተካሄደው የመሪዎች ጉባኤ በደቡብ ሱዳን ወቅታዊ ሁኔታ ላይ ያተኮረ እንደነበር ተገልጿል። በጉባኤው የኢጋድ ዋና ጸሐፊ ወርቅነህ ገበየሁ፣ የኢጋድ አባል ሀገራት መሪዎች፣ የአህጉራዊና ቀጠናዊ ተቋማት ኃላፊዎች ተሳትፈውበታል። ከጉባኤው በኋላ የጋራ አቋም መግለጫ ይወጣል ተብሎ እንደሚጠበቅም የኢጋድ መረጃ ያመለክታል። ኢጋድ በደቡብ ሱዳን አለመግባባቶች በውይይት እንዲፈቱ፣ ውጥረቶች እንዲረግቡና የደቡብ ሱዳን ህዝብ መጻኢ ጊዜ ሰላም እንዲሆን የጀመረውን ስራ አጠናክረው እንደሚቀጥል አስገንዝበዋል። የመረጃ ጥንቅራችን አበቃ። ስላዳመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።